ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ እናንተም ታውቃላችሁ። መጽሐፍ ቅዱስ እናጥና። በሮሜ ምዕራፍ 12 ከቁጥር 1 ላይ ያለውን የእግዚአብሔር ሐሳብ እንግዲህ ወንድሞቼ ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል ሐዋርያው ጳውሎስ። እንግዲህ ማንም ወደ መታዘዝ የሚመጣው ምህረት ካገኘ ነው። ምህረት ደግሞ ማንም የሚያገኘው እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ሲያምን ነው። ስለዚህ ጳውሎስ በእግዚአብሔር ምህረት በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ምን ለመሆን? ቅዱስ መስዋዕት አድርጋችሁ ራሳችሁን ታቀርቡ ዘንድ፣ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ምክንያቱም እግዚአብሔር ሕያው መስዋዕት ነው የሚፈልገው። የሞተ መስዋዕት፣ ሕይወት የሌለው መስዋዕት አይፈልግም። ቅዱስ መስዋዕት፣ የሚታይ መስዋዕት፣ የሚሸት መስዋዕት፣ የሚማርክ መስዋዕት፣ የሚወደድ መስዋዕት ምን ማለት ነው? ተግባራዊ ሕይወት ያለው የሚኖር ለእግዚአብሔር የተሰጠ ሕይወት ያለው ሕይወት ይፈልጋል እግዚአብሔር። ስለዚህ ጳውሎስ የእግዚአብሔርን ምህረት ስላየ፣ የእግዚአብሔርን ቸርነት ስላየ በእግዚአብሔር እሱ እንዳደረገልን። አንዳንድ ሰው በእናቱ በአባቱ እንትን ይላል፣ የሆነ ነገር ይናገራል፣ ሰው እንዲቀበለው፣ ሰው ፎከስ እንዲያደርግ። ጳውሎስም በእግዚአብሔር ርኅራኄ እለምናችኋለሁ ያለ ነውና እኛ ምህረት ስላገኘን እንታዘዛለን ቅዱስ መስዋዕት አድርገን ራሳችንን ለማቅረብ። ቸርነቱን ስላገኘን እንታዘዛለን ለእግዚአብሔር ሕያው መስዋዕት ለማቅረብ። ስለዚህ ሰውነታችሁን ሁሉ ለእግዚአብሔር ቅዱስ መስዋዕት በማድረግ ለእግዚአብሔር ደስታ መኖር፣ ለራሳችሁ ደስታ ሳይሆን ለእግዚአብሔር ደስታ በመኖር። በጣም ጥንቃቄ አድርጉ። እዚህ ጋር ለእግዚአብሔር ደስታ መኖርና ለሰው ደስታ መኖር ይለያያል። አብዛኛው ሰው የራሱን ደስታ ነው በሰውነቱ የሚፈጽመው። እኛ ግን ማድረግ መፈጸም ያለብን በሰውነታችን ለእግዚአብሔር ደስታ ነው፣ ለእግዚአብሔር ሐሳብ ነው። ይሄ የእግዚአብሔር ቅዱስ ቤተ መቅደስ ነው፣ ቅዱስ ቤት ነው። እዚህ በዚህ ማደሪያ ላይ ክርስቶስ አለ፣ በዚህ ቤት ላይ መንፈስ ቅዱስ አለ፣ በዚህ ቤት ላይ ክቡር ኃይል አለ። ስለዚህ ለዚህ ቤት ደግሞ እኔ ልጠነቀቅ ይገባል። ለዚህ ቤት ደግሞ እኔ ልዘጋጅ ይገባል። ለዚህ ቤት ደግሞ ይበልጥ ለእግዚአብሔር ደስ የሚያሰኝ መስዋዕት ልሆንለት የተዘጋጀ ልቦና፣ የተዘጋጀ ሕይወት፣ የተዘጋጀ ማንነት ሊኖረኝ ይገባል። ስለዚህ በዚህ ክፍል ላይ እንግዲህ የምታዩት ወንድሞቼ ሆይ ሰውነታችሁን ሕያውና ቅዱስ፣ እርኩስ አይደለም፣ ቅዱስ፣ የቆሸሸ አይደለም፣ ንጹህ፣ የተበላሸ አይደለም፣ ንጹህ ማንነታችሁን ለእግዚአብሔር ለማቅረብ ልንተጋ ይገባል። ንጽህና ትጋት ይፈልጋል። ሰው ልብስ እንኳን ሲያጥብ እኮ አስተጣጠብ ይለያያል። በጣም ንጹህ አድርገው የሚያጥቡ ሰዎች አሉ። ልብሳቸውን በጣም በሚያስገርም ሁኔታ የሚያጥቡ አሉ። ልጆች ያጠቡትና አዋቂ ያጠበ አንድ አይደለም አይደል? ልክ እንደ አዋቂ ማጠብ፣ ልብሳችሁን ልክ እንደ አዋቂ ማጠብ፣ እንዲወደድ ማድረግ። ሰውነታችሁን ደስ የሚያሰኝ ለእግዚአብሔር አድርጋችሁ ለማቅረብ ከትላንት ይልቅ መትጋት ይገባችኋል። ለመንፈሳዊ ሕይወት ትጋት ይፈልጋል፣ ትጋት ያስፈልጋል። ለጸሎት ትጋት ያስፈልጋል። ቃሉ ለማወቅ ትጋት ያስፈልጋል። ለመኖር ትጋት ያስፈልጋል። እግዚአብሔር ደግሞ በትጋታችሁ ላይ የራሱን ኃይል ይጨምርላችኋል። መጽሐፍ ቅዱስም እንደሚል ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ስለሚል ራሳችሁን ሕያው ቅዱስ መስዋዕት አድርጋችሁ ለማቅረብ ከቀረባችሁ እግዚአብሔር ደግሞ የምትቀርቡበትን ከትላንት ይልቅ ወደሱ የምትቀርቡበትን ኃይል መንፈሱን ይሰጣችኋል። ስለዚህ እግዚአብሔር ልቦናችሁን ሁሉ ያዘጋጅላችሁ ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ፣ ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ፣ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ
በእግዚአብሔር ራእይ እኔም እለምናችኋለሁ ለእግዚአብሔር ደስ የሚያሰኝ መስዋዕት አብረን እኔና እናንተ እናቅርብላለሁ። እግዚአብሔር ይህንን ይፈልጋል፣ ይህንን ይወዳል። ሕያው መስዋዕት፣ ሕይወት ያለው መስዋዕት፣ የሚኖር ሕይወት። የሞተ ነገር አያስፈልግም ለእግዚአብሔር። አሁን የሞተ ነገር አያስፈልግም፣ የሌለ ነገር አያስፈልግም። ሕይወት ያለው ሕያው እንዲሆን እግዚአብሔር ይፈልጋል። ሻሎም፣ ተባረኩ።